ሰላም ዩቲዩብ ዛሬም እንደተለመደው በሌላ ቪዲዮ ከች ብለናል። በዛሬው ቪዲዮ ደግሞ ሰሞኑን ቲክቶክ ላይ አነጋጋሪ የሆኑትን የቢው ዴሊቨሪ ሰራተኞች እውነት ቢው ዴሊቨሪ እንደዛ ያበላል? ወይስ አያበላም የሚለውን በዚህ ቪዲዮ አብረን የምናየው ይሆናል ማለት ነው። እስከ ቪዲዮ መጨረሻ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተከታተሉ። እሺ ጋይስ ስራችንን አሁን እንጀምራለን ማለት ነው። በመጀመሪያ ቢዩ አፓችንን እናበራለን። ይሁንና ቢዩ አፕ ራይደር ይሄን እንደምታዩት እዚህ ጋር አለ። ከዛ ኦንላይን እናደርገዋለን። ኦርደር እስከሚመጣ የምንቆምበት ቦታ ሄደን እንቆማለን ማለት ነው። በኋላ እናንተ ዳይሬክትሊ ነው የምትሆኑት ማለት ነው። ዳይሬክትሊ አድርጌው ነው የምቀርጸው። አይመችም፣ በእጅ ይዤ ለመቅረጽ አይመችም ስለምነዳ ማለት ነው። እና ደግሞ ገብርኤል አካባቢ ሄደን እንቆማለን ማለት ነው። እዛ ነው ኦርደር የምንጠብቀው፣ ምክንያቱም እዛ አካባቢ ብዙ ሬስቶራንት ስላለ ማለት ነው። በተረፈ ወደ ገብርኤል እንሂድ ማለት ነው። ኦንላይን እንዳደረግነው መንገድ ላይም ሊመጣ ይችላል፣ አይታወቅም። ኦርደር ሊመጣ ይችላል መንገድ ላይ እንሂድ በቃ። እሺ ጋይስ ደረታችን ላይ አድርገነዋል ማለት ነው። ካሜራውን ትንሽ ሼክ ሊኖረው ይችላል፣ አላቅም። ትንሽ ብቻ ሳይሆን በደንብ ሼክ ይኖረዋል፣ ግን እንደምንም በቃ ለማስተካከል እሞክራለሁ፣ ሼኩ ለማጥፋት ማለት ነው። በተረፈ ጉዟችን እናድርግ ማለት ነው። እዚህ ጋር ኦንላይን ነን፣ የሚታያችሁ ከሆነ አላቅም። በተረፈ እንሂድ ማለት ነው። ተከታተሉ። እና ቅድም እንደነገርኳችሁ ነው እኛ ሄደን የምንቆመው ወደ ብስራተ ገብርኤል አካባቢ ነው። እና እዛ ሄደን ኦርደር እንጠብቃለን ማለት ነው። አሁን ራሱ ከመነሳት በፊት ኦርደር መጥቶ ነበር፣ ግን ልቀበለው ስል ያለኝ ካሽ አይበቃም ማለት ነው። እሺ ቢው ዴሊቨሪ ለመጀመሪያ ያሰባችሁ ሰዎች ይህ ቪዲዮ ለእናንተ ይጠቅማችኋል። በደንብ እስከ መጨረሻው ድረስ እዩት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አንዳንዴ ደግሞ እንደዚህ ኮብል ቦታ ስገባ እቆርጧለሁ ቪዲዮ፣ ምክንያቱም በጣም ሼክ ይኖራል። ከዚህ በኋላ ቆርጬዋለሁ። አስፋልት ላይ እንገናኝ። እሺ ጋይስ አስፋልት ላይ ደግሞ ገባን ማለት ነው። እንዲህ የቆራረጥኩት ነው ማሳያችሁ። ካም በኋላ ኮብል ላይ ስገባ ይቆረጣል፣ አስፋልት ላይ ታዩታላችሁ ማለት ያለው ነገር። በነገራችን ላይ አሁንም ሊመጣ ይችላል ኦርደር፣ ኦንላይን ነኝ። ከመጣ የፈጠነ ጠቅ እናደርገዋለን። በዛው በጣም ሪስክ እየወሰድኩ ስልኩ ከወደቀ በቃ አለቀልኝ። ከቨሩን ከውስጥ አስገብቼው እና ደግሞ ስልኩን ከላይ አድርጌ ነው እየቀረጽኩ ያለሁት። ከወደኩ በቃ አለቀልኝ። ይህን ዴሊቨሪ ለመስራት ደግሞ ኤሌክትሪክ ሳይክል ያላችሁ ሰዎች በጣም ብትጀምሩት እመክራችኋለሁ። ምክንያቱም የሚያደክማል እየሰራ እና ጋይስ ስለ ቢዩ አንዳንድ ነገር ልበላችሁ። ቢዩ በጣም ቀላል ነው ለመስራት። በመጀመሪያ ከአፕ ስቶር ወይም ከፕሌይ ስቶር አፑን ታወርዱታላችሁ። ቢዩ ራይደር አፕ አለ። ቢዩ ዴሊቨሪ ሳይሆን ቢዩ ራይደር የሚባል አፕ አለ። እሱን ከፕሌይ ስቶር ወይም ከአፕ ስቶር ታወርዱታላችሁ። ቢዩ ራይደር የሚባል ነው። ከዛ ወደ 22 አካባቢ በመሄድ 22 አካባቢ መሰለኝ ወደ 22 በመሄድ ዋና መስሪያ ቤታችሁ እዛ ስለሆነ ያለ 22 ትሄዱና አካውንት አስከፍታላችሁ። ልታስከፍቱ ስትሄዱ 3,000 እስከ 5,000 ብር ብቻ ነው የሚያስፈልጋችሁ። 3,000 እስከ 5,000 ብር ብቻ ያስፈልጋችኋል።
ምክንያቱም አንደኛው ለቦርሳ ነው። ቦርሳ ምግቡን የምትይዙበት ኦርደራችሁ የምትይዙበት ማለት ነው ያስፈልጋችኋል። ቦርሳ ግዴታ ነው። ሲቀጥል ደግሞ እዚህ ጋር የምታያችሁ ከሆነ አላውቅም፣ እዚህ ጋር የምታዩት አለ አይደል ብር፣ እዚሁ አካውንታችሁ ውስጥ የሚገባ ብር ያስፈልጋችኋል። እና እንደዛ ቀላል ነው በጣም። በኋላ ቁጭ ስንል ደግሞ በደንብ እናወራለን ማለት ነው። አሁን እየነዳሁ ስለሆነ ፀሐይ ነው በዛ ላይ። አሁን ደርሰናል ብስራተ ገብርኤል ማለት ነው። ላፍቶ ሞል ጀርባ ገብተን እዛ እንቆማለን ማለት ነው። የአዲስ አበባ ደግሞ እዚህ ጋር ገብርኤል ይነሳል። ላፍቶ ሞል እንዞራለን ማለት ነው። Okay. ባይዘው እዚህ አካባቢ በጣም ብዙ ራይደር ነው ያለው። በጣም ማለት በጣም ብዙ ራይደር ነው ያለው። እና ኦርደር ላናገኝም እንችላለን ዛሬ። ኦርደርም ላናገኝ እንችላለን፣ ግን አንድ ኦርደርም ቢሆን ሰርተን እንመለሳለን ወደ ቤታችን። ጀስት ያለውን ነገር ለማሳየት ነው ለእናንተ። አንድ ኦርደርም ቢሆን እንሰራለን። አንድ ኦርደር ራሱ በቃ በቃ ወሰን አንድ ኦርደር እንሰራለን። አንድ ኦርደር ሳልሰራ አልመለስም። ኦርደር እንሰራለን። ያ ደስ ሲል ቦታው ካሜራ ላፍቶ ሞል ጀርባ ወጉስ የሚባል ካፌ አለ። ወጉ ነው ወጓ ነው እዛ ነገር አለ። እዛ ካፌ ነው ቦታችን በፓርኪንግ ሞልቷል። ይኸውና ካፌ ወይዘው ከታያችሁ አላውቅም። ኦርደራችን እዚህ እንጠብቃለን ማለት ነው። ከዛ ቁጭ ብለን አንዳንድ ነገር እናወራለን ኦርደር እስከሚመጣ። እሺ ሳይክላችን እናቁምና ቁመ እና ጋይስ ሪፍሬሽ እየጠበቅኩ ኦርደር እየጠበቅኩ ነው። ኦርደር ሲመጣ ደግሞ አብረን እንገናኛለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ተከታተሉ። በመጨረሻም አንድ ኦርደር አግኝተናል ማለት ነው። የኦርደራችን አንድ ኦርደር አግኝተናል ማለት ነው። ኦርደሩን ፒክ የምናደርገው ወደ ሳርቤት አካባቢ ነው። ኖርማል ነው። ከሳርቤት ሁልጋር እናነሳለን ማለት ነው ምግቡን እና ከዚህ በኋላ ያለውን ሂደት ደግሞ አብራችሁ የምታዩት ይሆናል። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። እሺ ጋይስ፣ እዚሁ ሳልሄድ አንዳንድ ነገር ልበላችሁ። እዚህ ጋር ዴሊቨሪውን ከተቀበላችሁ በኋላ እዚህ ጋር የሚመጣ ቁጥር አለ። አያችሁት? እነዚህን ቁጥሮች ሜቢ ብለር ሊያደርጉ ይችላል፣ አላውቅም። ያው አያችሁ ተርን ይሄን ቁጥር እነዚህ መጨረሻውን 4 ቁጥሮች ሬስቶራንት ሄዳችሁ ታሳያላችሁ ማለት ነው፣ ልትቀበሉ ስትሉ ማለት እና እዛ ቦታው ላይ ስትደርሱ ደግሞ እቺን አንድ ጊዜ ስዋይፕ ታደርጓታላችሁ እና ደግሞ ሎኬሽኑን ካላወቃችሁት እዚህ ጋር ናቪጌት የሚለው አለ፣ እሱን ትነኩታላችሁ አንዴ። ከዛ በቃ ራሱ ይመራችኋል ማለት ነው፣ ወደ ሬስቶራንቱ ራሱ ይመራችኋል። ቀላል ነው እና ይሄው ቀላል ነው፣ ራሱ ያሳያችኋል። እዚህ ጋር ስታርት ትሉታላችሁ፣ ከዛ መሄድ ነው። በቃ ቀላል ነው ያለው ነገር። ከዚህ በኋላ ደግሞ ደረቴ ሌቱና ሌላ ነገር እናወራለን ማለት ነው አብረን። እና አሁን እኛ ጋይስ የታዘዝ ነው ኑድልስ ነው ከሊትል ቻይና ሳር ቤት አካባቢ ማለት ነው። ሳር ቤት አካባቢ ሊትል ቻይና ይባላል። እኔ አላውቀውም። እስኪ እንሄዳለን፣ ካልሆነ ደግሞ ሰው እንጠይቃለን እዛ አካባቢ። እና እስቲ ኑድልስ ብቻ ይሆናል ብዬ ተስፋ አደርጋለሁ። ጠጣ እንዳይሆን ሴትዮዋን ገቻት ነበረ እዚህ ስልክ ላይ ያለ
ስንደርስ ደግሞ የቱ ጋር ነሽ እንላታለን። ክፍል ይዘው አካባቢ ናት ብዬ ተስፋ አደርጋለሁ። ከዚህ እጅ ድጋሚ ደግሞ ከዛ ምግቡን አስቼ ሌላ ቦታ እንዳልሄድ ማለት ነው። ና ቅድም ነግሬያችሁ ከሆነ የሚሰጣችሁ ደቂቃ አለ ብዬ ነበር አይደል? አክሴፕት ካደረጋችሁ በኋላ ኦርደራችሁን ከተቀበላችሁ በኋላ የሚሰጣችሁ ደቂቃ አለ ብዬ ነበር እና በዛ ደቂቃ እኔም አሁን ስንት ደቂቃ ነው ያለን? እኔውና ደቂቃችን በላ 12 ሰዓት ነው ያለው። እኔ እንደዚህ የሚሆነው ነገር ምን እንደሆነ እንጃ ሊገባኝ አልቻለም። ሌላ ጊዜ ብዙ ጊዜ የሚሰጠኝ ነበረው 40 ደቂቃ 30 ደቂቃ ምናምን ነገር ነበር። አሁን ግን 12 ሰዓት ነው። እንዴት እንደሆነ አላውቅም። ለእኔ አሪፍ ነው። ዘና ብዬ እደርሳለሁ። ቀስ ብለን እንደርሳለን ማለት ነው። ነዳር እናድርገውና ቶሎ ቦታችን ላይ እንደርስ። አሁን ምክንያት ዘና ብዬ ነው እየነዱ ያሉት። ምክንያቱም በቃ 12 ሰዓት ስለሆነ የሰጠኝ ዘና ብዬ እደርሳለሁ። ቀስ ብለን እንደርሳለን። ብዙዎቻችሁ አውቃለሁ በቀን ስንት ይሰራል የሚለውን ለማየት ትፈልጋላችሁ። እሱን ግን ወደ መጨረሻ እናድርገው፣ ቪዲዮ መጨረሻ ላይ እናድርገውና ጠቅላላ አድርገን እናወራበታለን። እሱን እና ያ ተከታተሉ። ክፈተዋት። ዋው ዋው ዋው! ዳራራራራራ ነፋስ ያስቸግራችኋል መሰለኝ፣ እኔ እንጃ አላውቅም። ኦኬ ደስ የሚለው ደግሞ ሬስቶራንቱ ሩቅ አይደለም፣ በጣም ቅርብ ነው። ሴትዮዋም ያለችው እዛ አካባቢ ነው ብዬ ተስፋ አደርጋለሁ። አላየሁትም። እሺ እንደዚህ ካላቆራረጠን አይሆንም። እሺ ጋይስ አሁን እየደረስን ነው። ባይ ዘ ዌይ ቅድም እንትን ምናምን ነገር ብያችሁ ነበር። ማፕ ምናምን እሱ ነገር ማፕን ስትጠቀሙ የመኪና መንገድ ነው የሚያሳያችሁ፣ በመኪና ወይ ነው የሚመራችሁ። እና ደግሞ አንዳንዶቻችሁ የምታውቁት ካላችሁ ቦታውን እራሳችሁ በምታውቁ መንገድ ብታቋርጡ ይቀላል ማለት ነው። እሱ ረዘም ያደርጓል። አንዳንድ መንገዱ ማፕ ያረዝምባችኋል። ያ እንደዛ ነው። በተረፈ እንሂድ ማለት ነው። እንደዚህ ስር ሹራቤ እየሸፈነ ነው መሰለኝ። እዚህ ጋር እንደዚህ ነው። እዛ አንድ ኦርደር ስለምንሰራ አንድ ኦርደር ስለምንሰራ ቪዲዮን አናረዝመውም ማለት ነው። ትንሽ ደቂቃ ነው የምናደርገው። ያ ደዛ አላየሁትም ነበር ታውቃለህ። ሰላም አላየሁም ነበር። ሶሪ
በዚህ በኩል ነው፣ በዚህኛው ዳር ነው ያለው እርግጠኛ ነኝ። ሊትል ቻይና ካያችሁት ንገሩኝ እንዳላልፈው ስላለ ድምጼ ግን ይሰማል። ሰውን ጠይቅ ይመስለኛል ነው አባት ሊትል ቻይና የቱ ጋር ነው? የኛ ነው። ኦኬ እዚህ ጋር ለትንሽ እንትን ያለ ሳይክላችን እዚህ ጋር ደቅና አርጋት ቨርዲ እስካሁን ይደርሳል ብዬ አስባለሁ። ምግቡ ስልካችን ማውጣውና ሳይክላችን ማንም የነካት ብዬ ተስፋ አደርጋለሁ። ይሄ ሌላ ቪዲዮ ነው። የት ጋር እሺ ጋይስ ተቀብለናል ማለት ነው። ዴሊቨሪያችን ኦርደራችንን ተቀብለናል ማለት ነው። ሴትዮዋ ጋር ደግሞ እንደውላትና እንጠይቃታለን። ሴትዮዋ ኖ አይደለም የቀረጸ ነበር እኮ እንዴት እንዳላየችው አላውቅም። እሺ ከከስተመራችን 1471 ብር እንቀበላለን። ካያችሁ እዚህ ጋር 1471 ብር እንቀበላታለን። ካሽ ኦኬ። የሴትዮዋን ቦታ እኔና ቡልጋሪያ ምንድነው አይደለም በዚህ ይዛ በዚህ ቀጥታ ነው ደስ የሚለው። ቅርብ ናት፣ በጣም ቅርብ ናት። እሺ ብትለውን አብረን እንሰማለን ማለት ነው። ቀላል ነው። ይሄ እኔ ማድረጉን ነገር ማድረግ ነው የሚጠበቅባችሁ እናንተ። ሄሎ ቢዩ ነኝ። ቡልጋሪያ መብራቱ ጋር ነው። እሺ እዛው ፎቅ ላይ ነው። ሰባተኛ ስንተኛ ፎቅ ላይ ነው? እሺ ጋይስ እንደሰማችሁት ነው። አይን ዓለም በዚህ ህንፃ ላይ 7ኛ ፎቅ 5 ቁጥር እንሄዳለን ማለት ነው። እንገባለን። ከዛ ዴሊቨራችንን እንጨርሳለን። ኦኬ ሌትስ ጎ ታያችሁት ነው ጋይስ። ምንም የሚከብድ ነገር የለውም። በጣም ቀላል ነው። ሴትዮዋን ውስጥ ስትቀበሉ ኦርደሩን ቅድም ያሳያችሁ ቁጥር አለ። እሱን ቁጥር የመጨረሻውን 4 ቁጥሮች ተናግራችሁ መቀበል ነው ዴሊቨሪያችሁን። ከዛ ትፈርማላችሁ። በቃ ያልቃል ማለት ነው። ኢዚ በጣም ቀላል። ያው ስትጀምሩት ልትፈሩ እና ድንጋጤም ሊኖር ይችላል፣ ግን ቀላል በጣም 7ኛ ፎቅ 5 ቁጥር። አሬ ካቲኖ ሱሪን በጣም አበላሹ።
እና ጋይስ ይህን ኦርደር ከጨረስን በኋላ ሳልነግራችሁ ደግሞ ረስቼው ነው ሶሪ። ኦርደሩን ስትደርሱ ቦታችሁ ላይ ሬስቶራንቱ ጋር ስትደርሱ ስዋይፕ ታደርጋላችሁ አንድ ጊዜ። እኔ እንጃ አሁን ይታያችሁ ስዋይፕ ታደርጋላችሁ። ከዛ ስትቀበሉ ደግሞ ኦርደራችሁን ተቀበላችሁ ቦርሳችሁ ስትከቱ ተቀበላችሁ ስትከቱ ፒክአፕ ኦርደር የሚል አለ። እሱንም ስዋይፕ ታደርጋላችሁ። ከዛ ደግሞ በቃ ዴሊቨሪያችሁ ስትጨርሱ ደግሞ ፊኒሽድ ሚሊዮን ኦርደር ታደርጋላችሁ ማለት ስለደከመኝ ነው። እሺ የሚቆራረጠው ድምጽ የሚቆራረጠው ትንፋሽ ለመውሰድ እና ህንፃው ያው እዛ ጋር እኔ አለም እዛ ጋር መዞሪያ መሰለኝ። እና ጋይስ ይሄን ኦርደር እንደጨረስን በቀን ስንት ልሰሩ እንደምትችሉና በወር ደግሞ ስንት እንደሚመጣ ሌላም ነገር እናወራለን ማለት ነው። ተከታተሉ። ላልፋል ወላትና ሳልፉኝ ዋው ፒው እሺ ከፊት ለፊት የምታዩት ህንፃ ላይ ነው ያለው ሰውየው ሰማያዊ መስኮት። እዩ ዳገት ልክ ስጋ ለፓርኪንጎቹን ሰጥና ሳይክላችንን ለሰውየው ዴሊቨር እናደርጋለን። እዚህ ጋር ላድርገው አጋች ፎቅ ላይ እሺ ሳይክላችንን ቆልፈውና እንገባለን ውስጥ። እሺ ውስጥ እንግባ። አትቆልፈውን ያለው ብለውኛል ጋሽዬ። ኦርደራችንን እናድርስ። ሰባተኛ ፎቅ ያለፈው ዳኛ እሺ ኦኬ እዚህ ጋር አያችሁት? ይሄንን ነው ስዋይፕ ማድረግ። አያችሁት እንዴት አድርጌ እንደምቀርጽ። ሌላ ኦርደር መጣ ግን አልቀበል። ሰባተኛ ነኝ። ሰባት ነው። በእግሬ ታርፍ ይቅርብኝ። በእግሬ እሺ በሊፍት መጣ። ለምን ግን አልገባ። ሰባት ይታል። እሺ አራት ነው። ሲሳራ ብርኬት ጎተራ ኮንዶሚኒየም ነው ይገርም። ሄሪኛ ዴሊቨሪ ሰራተኛ መስለን ነው። እንደዚህ አድርጌ ነው የምቀርጸው። የሼክ ይኖራል ታውቃላችሁ። ታውራለች። አንደኛ ፎቅ፣ ሶስተኛ ፎቅ፣ አራተኛ ፎቅ ኢግኖር እናድርገው። ይሄንን ኦኬ በእግር መጣ። ሌላ ሰባት ነው ያጋጠው ታደርግ ነው ወይ ሊሆን ይችላል። ስድስተኛ ላይ ነው።
7ኛ ፎቅ 5 ቁጥር የትኛው? 5 ቁጥር 5 ቁጥር መጀመሪያ ዴሊቨሪውን ማውቀውና ካሽ ስለምንቀበል ይኸውት በጣም ቀላል ነገር ነው። ባይዘው እናንኳኳላቸው ትኩስ ነው በጣም ደግሞ ይኸውና ዴሊቨሪያችን ኦርደራችን ነው። አይ ቲንክ እንደውለት መሰለኝ። ሰላም ነው። ቴሌብር 98 54 Thank you. እሺ ጋች ኦርደራችንን ጨርሰን ማለት ነው። አይታችኋል። 1500 ነው ቲፕ አድርጎልናል። 100 ብር ቴንክ ዩ በጣም 100 ብር ማንም ቲፕ ሰጥቶኝ አያውቅም። እንዳያችሁት ነው። በጣም ቀላል ነው። በጣም ማለት ነው በጣም ቀላል እና ሰውየው 100 ብር ቲፕ ሰጥቶናል። እኔ ማንም ሰጥቶኝ አያውቅም 100 ብር እስከዛሬ። ቴንክ ዩ ብለናል። ወይኔ በሊፍት ወጥቼ በደረጃ ልመለስ። በሊፍት ልመለሳ ድጋሚ እንሰማታለን። አንደኛ ፎቅ፣ ሁለተኛ ፎቅ ስትል እና ይኸው ስጨርሱ ደግሞ ኦርደራችሁን ስጨርሱ ስዋይፕ ታደርጋላችሁ ማለት ነው። ያልቃል። በቃ ኢዚ በቃ የሌለ ማለት ነው። ተረዳችሁኛ? ኢዚ ማለት ነው ትላለህ። ስንተኛ ፎቅ ነው? አንድ እንዴ እኔ ነገር ግን ምንድን ነው? እሺ ሁለት በሩ ተዘግቷል። ሁለተኛ ፎቅ እሺ እዚህ በኋላ በእግር የሚረዳ አንዳንዴ በእጅ እንደዚህ ማድረግባችሁ አንዳንዱ ሰው ይደብሯል። ሲቀረጽ አይመቸውም ሳይለው ማንም ሰው ለዛ ነው። በቃ እንዳያችሁት ነው። ቀላል ነው በጣም። አመሰግናለሁ። እሺ ጋሼ በደንብ አድርገው ጠብቀውልናል። እሺ እኛ ደግሞ ወደ ላይ እንወጣና የሆነ ቦታ ቁጭ ብለን እናወራለን ማለት ነው። ነገር አስተካክለው መጀመሪያ
ያ እንሂድ። በቃ 100 ብር ካገኘን ይበቃናል። አንድ ልጅ እንሰራ ማለት ነው። በአንድ ኦርደር ብቻ ይኸው እንግዲህ በደንብ አስተውሉ። በአንድ ኦርደር ብቻ 150 ምናምን ብር ሰርተናል። 150 ምናምን ብር ሰርተናል በአንድ ኦርደር ብቻ። ሰማችሁኝ? በደንብ አደግመዋለሁ ነው። በአንድ ኦርደር ብቻ 150 ምናምን ብር ያ እንደዛ ነው። 150 ምናምን ብር በአንድ ኦርደር ሰርተናል። እስኪ ሌላውን ገብተን ሌላውንም አብረን ምን ይሆናል ካምባላ ኦፍላይን ነው የምሆነው። ዴሊቨሪ አልሰራም፣ ይበቃኛል። ለዛ ኦፍላይን ሆናል። እና ደግሞ የሰራነው 1500 ምናምን ብሩን ቶፕ አፕ እናደርጋለን ወደ ቢዩ ዴሊቨሪ ማለት ቶፕ አፕ እናደርጋለን። ከዛ በቃ ቶፕ አፕ ስላችሁ ደግሞ አሁን የሰራነውን ሰውዬው ይላከልኝ በቴሌብር ነው። 1500 ብሩን በቴሌብር ነው ይላከልኝ እና 1500 ብሩን መልሰን እዛው እናስገባለን ዴሊቨሪ ውስጥ ማለት ነው። ምክንያቱም አንዳንዴ የ3000 ብር ትዕዛዝ ይመጣል፣ የ2000 ብር ይመጣል፣ ከዛም በላይ ሊመጣ ይችላል። አላውቅም፣ ያስፈልጋቸዋል ነው ያ እንደዛ ነው። ቆይ የመኪኖቹ ድምፅ ከረበሳችሁ በጣም ይቅርታ፣ ምንም ማድረጋችሁ። ሼኩና ድምፁ ሊረብሽ ይችላል ሰው አላውቅም። እና ደግሞ ይሄ ልብሴ እየከለለው ሊሆን ይችላል አላውቅም። እሺ ጋይስ ዴሊቨሪ የዛሬ ዴሊቨሪያችን ይሄንን ይመስል ነበር። አሁን እዚህ ጋር ቆይ ኦፍላይን እንሁንና ኦፍላይን ሆነናል አሁን እና እንዳያችሁት ነው ዴሊቨሪ በጣም ቀላል ነገር ነው። ምንም የሚከብድ ነገር የለውም። ያው ጀማሪ ስትሆኑ ማታውቁት ነገር ይኖራል፣ ምናምን ነገር ድንጋጤም ይኖራል፣ ምናምን ትንሽ ያወዛግባል። ግን እስከምትጀምሩ ነው 1-2-3 ቀን ከሰራችሁ በኋላ በጣም ቀላል ነገር ነው። በጣም ማለት ከምላችሁ በላይ በጣም ቀላል ነገር ነው። ኦርደር ትቀበላላችሁ፣ አክሴፕት ታደርጉታላችሁ። ከዛ ምግብ ቤቱ ጋር ስትደርሱ ስዋይፕ ታደርጋላችሁ። ስትቀበሉ ስዋይፕ ታደርጋላችሁ። ኦርደራችሁን ሰጣችሁ ሲጨርሱ ደግሞ ስዋይፕ ታደርጋላችሁ ማለት ነው። ይሄንን ነው በቃ ቀላል ነገር ነው። 4-3 ስዋይፕ ታደርጉ ግራ ያገባ ትንሽ ኢዚ ነገር ነው። እና ወደ ሌላኛው ስንመጣ ደግሞ ዋንኛውና ትልቁ ነገር ሰው የሚጠይቀው በቀን ስንት ይሰራል ወይ ደግሞ ስንት ይገኝበታል። እኔ ይሄንን አላዋሻችሁም። በቀን እስከ 500 ብር ቢሰራ ነው በቀን ማለት ስራ አለ ወይም ደግሞ በደንብ ተሰራ በደንብ ሰሪ እናንተ ባይደክማችሁ ጠንካራ ከሆናችሁ 6-7 ልትሰሩ ትችላላችሁ። ይሄኛው ልትሰሩ ትችላላችሁ፣ ትሰራላችሁ አይደል? ልትሰሩ ትችላላችሁ። እና ዴሊቨሪ በጣም ቀላል ነው። ጀምሩት። ቢዩ ዴሊቨሪ ኤሌክትሪክ ያላችሁ ሰዎች ኤሌክትሪክ ሳይክል ያላችሁ ሰዎች በጣም ቀላል ነው ለእናንተ ማለት ነው። ለእናንተ በደንብ ይቀላል ብትጀምሩት፣ በጣም ቀላል ነው። ያ ቀላል ነው። እና እኔም እንዳያችሁት በአንድ ኦርደር 150 ምናምን ብር ሰርተናል። በአንድ ኦርደር ኢማጂን፣ በአንድ ኦርደር 150 ምናምን ብር ሰርተናል። ያ ከኋላ ምናምን ቦርሳችን አለች። ኃይለኛ ዴሊቨሪ ሰራተኛ መስለናል። ሳይክላችንም እዛ ጋር አለች ያችሁትና ሳይክላችን። እና በቃ ይሄንን ይመስላል ማለት ነው ያለው ነገር። ቀላል ነው፣ ጀምሩት። ያ እና ጋይስ የዛሬው ቪዲዮአችን ይሄንን ይመስል ነበረ እና አሪፍ ቪዲዮ እንደነበር አስባለሁ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ አውት።